ሃይማኖት ማስገደድ የለም ማለት መጀመሪያ ጽንሰ ሐሳቡ ይግባ ምን ማለት ነው በሃይማኖት ማስገደድ የለም ማለት ነገር ግን ሃይማኖትን የለወጠ ይገደል ወይም እንዲቢል እዚህ ጋር የሃይማኖት ግዳጅ ሳይሆን የወንጀለኛ መቅጫ ህግ እኮ ነው አሁን ሰው የሚፈልገውን ሃይማኖት የመከተል መብት አለው ወይ ማለትና አንድን ሃይማኖት ውስጥ እንዲገባ ማስገደድ ይቻላል ማለት ፍጹም የተለያዩ ሁለት ቋንቋዎች ናቸው እና መጀመሪያ ይግባ እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው አላህን መካድ ወንጀል ነው ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው ሰው ፈጣሪ ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም ይሄ መብት አይደለም ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የሶስት ቀን ጊዜ እድል ነው የሚሰጠው ምንድነው ሰበቡ ነው ይሄ ሰው ሰበቡ ምክንያቱ ምንድነው አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል ይብራራለታል ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል ጋሬጣ ይሆናል ሌሎች ወደ እምነቱ እንዳይገቡ እኔም ማውቀው ነበር ይያለ እንቅፋት ይሆናል እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው የሃይማኖት ነጻነት ሌላ ግድያ ነው